እሰማለሁ። አይ ኩዊን ትሰሚያለሽ? ቀጥይ። ጥያቄሽ ምንድነው ያለሽ ነበር? ኦኬ ጥያቄ በክርስትና ላይ ነውና በክርስትና ስንት አምላክ ነው የሚመለከው? ወይም ደግሞ ስንት አምላክ ነው አለ ተብሎ የሚታመነው? ኦኬ እንደ ክርስትና አስተምረው አንድ አምላክ ነው የምናመልከው። አንድ አምላክ ነው ያለው። ኦኬ ያ አንድ አምላክ ከድንግል ማርያም የተጸነሰው ነው ወይስ ሌላ? በአካል አንድ ብለን አናምንም። መለኮት ግን አንድ ነው ብለን ነው የምናምነው። ማለት በደንብ ብታብራራልኝ ደስ ይለኛል። ያኔ ሙሉ እውቀት ስለምንፈልግ በአካል አንድ አይደለም ማለት በመለኮት ሌላ ነው ማለት ምን ማለት ነው? ሌላ ነው እያልኩ ሳይሆን በአካል አንድ ብለን አናምንም። በአካል ሶስት ብለን ነው የምናምነው። በአካል ሶስት ብለን ስናምን አብ፣ ወልድ፣ መንፈስ ቅዱስ ብለን እናምናለን። በመለኮት ግን አንድ ብለን እናምናለን። መለኮት በራሱ እንደዚህ የምትቆጥሪው ቁጥር የሰውኛን ቁጥር ይዘሽ መመጪ ከሆነ የሚቆጠር አይደለም። መለኮት በራሱ ምን ማለት ነው? ስንት አምላክ ነው ስትይ አምላክ ምንድን ነው? ምን ማለት ነው? ምን ማለት ነው? መለኮት በራሱ ግዝፈት አካል ኖሮት መለኮት በራሱ የሚቆጠር ነው? አምላክ በራሱ እኛ መንፈስ ነው ብለን ምናምን ስለሆነ ማለት ነው። ስለዚህ እኛ ሶስት አካል እናምናለን ስንል ሎክ በደንብ አስተውይ ኪዩን። አብ፣ ወልድ፣ መንፈስ ቅዱስ ብለን ስናምን እኛ አምላክ አለ ብለን እናምናለን። ያ አምላክ አንድ አምላክ ነው ብለን እናምናለን። ያ አምላክ ግን ቃል አለው ብለን እናምናለን። ቃሉን ልጅ ብለን እንጠራዋለን። አንቺ ቃል አለሽ አይደለ? የአንቺ ቃል ግን ንግግር ብቻ ድምፀት ብቻ ነው አይደለ? ፈጣሪ ቃል አለው ብለን እናምናለን። ቃሉ ግን እንደኔና እንዳንቺ ድምፅ አይደለም ብለን ነው የምናምነው። ቃሉ መፍጠር የሚችል ነው ብለን ነው የምናምነው። ቃሉ ዘላለማዊ ነው ብለን ነው የምናምነው። ቃሉ አካላዊ ነው ብለን ነው የምናምነው። የኔና አንቺ ቃል አንቺ ስትወለጂ አብሮ የሚመጣ ነው። ከአንቺ ተነጥሎ መኖር ማይችል ወይንም ደግሞ በራሱ ምንም ማድረግ ማይችል ነው። ቃልሽ መፍጠር ማድረግ ማይችል ነው። የፈጣሪ ቃል ግን እንደኔና እንዳንቺ ዝርው ቃል አይደለም፣ አካላዊ ነው። እሱ ማድረግ መፍጠር የሚችል ነው፣ ማስገኘት የሚችል ነው ቃሉ። ያ ቃሉ ምን ብለን እንጠራለን? ከእርሱ የሚገኝ ነውና ከልቡ የሚወጣ ነውና ልጅ ብለን እንጠራዋለን። ልጅ ሲባል አይምሯችሁ ውስጥ ሙስሊሞች ብዙ ጊዜ የሚመጣባቸው ልክ ሱራ 6:101 ላይ እንዳለው አላህ እንዴት ሚስት ሳይኖረው ልጅ ይኖረዋል ይላል። በሰውኛ ስለሚያስበው ማለት ነው። እኛ እንደዛ እናስብም። ቃሉ ልጅ ብለን ስንል ቃሉ ከሱ የሚወጣ ነውና ማድረግ የሚችል ነው። ያ ቃሉን ደግሞ ምን ብለን እንጠራለን? ልጅ ብለን እንጠራለን። ሁለተኛ ደግሞ አንቺ ህይወት አለሻ፣ ህይወት አለሻ ኪዩን። እኛ ደግሞ ፈጣሪ ምን ብለን እናምናለን? ያው ነው ብለን ህይወት ስላለኝ ሕያው ነው ብለን እናምናለን። ፈጣሪ ሕያው ነው ብለን ስለምናምን ሎክ ያ የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራዋለን። ፈጣሪያችን ቃል አለው። ቃል ስላለው ያ ቃሉ ልጅን እንለዋለን። ቃሉ አካላዊ ነው ብለን እናምናለን። ቃሉ አካላዊ ነው፣ ዘላለማዊ ነው፣ ፈጣሪ ነው ብለን እናምናለን። የባህሪ ህይወቱን ደግሞ መንፈስ ቅዱስ እስትንፋሰ እግዚአብሔር ወይንም ደግሞ መንፈስ ቅዱስ ብለን እንጠራለን። ያ መፍጠር የሚችል ነው። እንደኔና እንዳንቺ የሆነ ሰዓት የመጣ የተሰጠን አይደለም። የፈጣሪ የባህሪ ህይወቱ ምንድነው? የአብ የባህሪ ህይወት ወይንም ደግሞ የወልድ የባህሪ ህይወት መንፈስ ቅዱስ ምንድነው ብለን ነው የምናምነው? ፈጣሪ ነው ብለን ነው የምናምነው። ስለዚህ ሁለት አካል ብለን እናምናለን ማለት ነው። ሶስተኛ ልብ ብለን እናምናለን። በኩነት ላይ አብ ብለን
እንጠራዋለን። ከእርሱ የሚገኝ ከእርሱ የሚወጣ አንዳቸው ከአንዳቸው አይቀዳደሙም። ቃሉ ያለ ሕይወቱ የኖረበት የለም። ያለ ባህሪ ሕይወቱ ቃሉ አልኖረም፣ ያለ ልቡም አልኖረም። አንዳቸው በአንዳቸው አይቀዳደሙም። እነኚህ ሶስቱ በአንዱ ህልው ሆነው ነው የሚኖሩት። አንዳቸው በአንዳቸው ህልው ሆነው ነው የሚኖሩት። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ ስንል ልብ፣ ቃል፣ እስትንፋስ እያልን ነው። ወይም ሚል ግን አለ መጽሐፍ ቅዱስ ላይ ወይስ ከየት ነው የምታስረዳኝ? መጽሐፍ ቅዱስ ላይ ልታሳየኝ ትችላለህ? አብ፣ ወልድ፣ መንፈስ ቅዱስ ሶስቱንም ማለት ነው አንድ አምላክ የሚል መጽሐፍ ቅዱስ ላይ ብታሳየኝ ደስ ነው። አሳይሻለሁ። አንድ ክርስቲያን ክፈትልን። ቶፒካችን አለም አክቹዋሊ ክርስቲያን አንድ ክፈትልን። እሺ አብ፣ ወልድ፣ መንፈስ ቅዱስ ሚል ሶስቱን በአንድነት አለ ወይ? ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አንብበው ክፈተውና አዲስ ኪዳን ኦር ብሉይ ኪዳን የትኛው ጋር ነው ያለው? አንዴ እኔም እዚህ ላውጣ። አዲስ ኪዳን ማቴዎስ ወንጌል ላይ ኦኬ እሺ፣ ላንብብላት። አንብብላት። እሺ ንገረኝ። ማቴዎስ ስንት ነበር? ማቴዎስ 28 19 ኦኬ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማሯቸዋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። በማን ስም? በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም። ሶስቱንም ስም የሚጠራ በአንድነት ደግሞም ደቀ መዝሙር የሚሆኑ ደግሞም በሱ እንዲያምኑ በሱ በእነኝህ በሶስቱም በአንድ የተጠራ ሶስቱም ስሞች ተጠርተዋል። አብ፣ ወልድ፣ መንፈስ ቅዱስ ስም ግን የገባው ለሶስቱም አንድ ነው። በሶስቱ በአብ፣ በወልድ፣ መንፈስ ቅዱስ እስከ ዓለም ፍጻሜ ደግሞ ምን እኔ አብሬያችሁ እሆናለሁ። ስለዚህ ይህን እየነገረን ያለው ክርስቶስ ነው። በስጋ የተገለጠው አምላክ ክርስቶስ ነው ማለት ነው። እኔ ጋ ግን አላገኘሁትም። እኔ ጋ የለም። ማቴዎስ 28 አውጥቻለሁ። ቁጥር ስንት ላይ ነው ያለሽው? 23 የለውም። ማቴዎስ 28 ላይ 19 ነው፣ 20 ነው ማለቂያው። ኦኬ ብሉይ ኪዳን ላይ ገብቼ ነው ማለት ነው። ማቴዎስ ብሉይ ኪዳን ላይ ልጅ ያወጣው እኔ ስንት ነው ያወጣው ወንድሜ? የትኛው ክርስቲያን ስንት ነው ያወጣው? አዲስ ኪዳን ነው። የማቴዎስ ወንጌል ምዕራፍ 28 ያው እንደዚህ ምናልባት የአፕሊኬሽኑ ካለሽ ምዕራፍ 28 ቁጥር 19 ማለት ነው። መጨረሻ ላይ የመጨረሻው ምዕራፍ የመጨረሻው ቁጥር የማቴዎስ ወንጌል ያወጣው ብሉይ ኪዳን ነው አለች። ምን እንዳወጣች ስላገ ተሳስታለች ወይም ኦር ሳምቲንግ ብቻ አለች። መጽሐፍ ቅዱሶች ላይ ብሉይ ኪዳን ላይ የማቴዎስ ወንጌል ብሉይ ኪዳን 23 ላይ ነበር አውጥቼ ነበረው። ይሄው አለኝ ማሳያችሁ። የማቴዎስ ወንጌል አዲስ ኪዳን ነው፣ ብሉይ ኪዳን አይደለም። ምናልባት ወይ እንግዲህ ምን አይነት መጽሐፍ ቅዱስ እንዳያሽ እግዚአብሔር ይወቀው። የማቴዎስ ወንጌል አዲስ ኪዳን ነው። ምዕራፍ 28 ነው ያለሽ። ምዕራፍ 28 ወይ እንደ ካሜራ ከፍቼ ለምን አላሳያችሁም? ይሁን ምዕራፍ 28 23 ሳይሆን 28 ሜቢ እሰማለሁ እኔ
ሜይ ቢ እሷ የከፈተችው አይ ቲንክ መክፈት የምትችል ከሆነ እንትን ማለት እንችላለን፣ ማየት እንችላለን። እሺ በቃ ክፈች። ይሄኛው መጥ እኮ እያሳየው ነው እኮ እዚህ ጋር ነው ከፍቼ ያለሁት፣ ግን እያገኘሁት አይደለም። ማቴዎስ 15 ታያል። ማቴዎስ 28 ኦኬ። ለኔ ብዙም አይታየኝም። ማቴዎስ 28 ችግር የለውም ስወጣ በደንብ አየዋለሁ፣ ግን እዚህ ጋር ስላላገኘሁት ነው። ምዕራፍ 28 አንዴ ክፈችው። ቆይ የትኛው እሺ ነው አይታየኝም። ክፈችው አንዴ። ቆይ ኒት ሳታደርጊ አትበይም። ምንታሽ አልተበላሽም፣ ተሳስተሽ ሊሆን ይችላል። እሺ ላሳይክ ነው። ቆይ አንዴ። አይ ችግር የለውም እየጠበቅንሽ ነው። ቅዱስ ባይብል ነው መጽሐፉ እንግዲህ ያወጣሁት እኔ። ኦኬ እሺ፣ እዚህ ጋር ነው ማቴዎስ 13 ላይ ማለት ማቴዎስ 23 ሳይሆን 28 28 እና 18 ሜይ ቢ በመንግስት ሰማያት ሁሉ የሚበልጥ ማን ነው ይላል። አንተ ያልከው እሱ 11 ነው 13 ነው የከፈተችው። ምዕራፍ 11 መሰለኝ መጨረሻ ላይ ሂጂ ናት። እስኪ ወደታች ውረጅ፣ ወደታች ውረጅ፣ ትንሽ ውረጅ። ማቴዎስ ትንሽ በቃ ትንሽ በቃ እሱ ማቴዎስ የሚለው በቃ ቆይ ወረድሽ፣ ትንሽ መልሹ። አረ መልሹ፣ ትንሽ ወረድሽ፣ ትንሽ ቀስ እያልሽ አሁን ትንሽ አሁንም ትንሽ። አይ ነው ወደ ላይ ወረጃው ወደዚህ እንደዚህ ሳቢው እንደሱ ኖ ተቃራኒ ኖ አይደለም፣ የለም እኮ ወደታች እንደሱ ይጂ። እሺ እንደዚህ ሳቢው ጢሞቴዎስ ነው ይሄ እኮ አይደለም። እኛ ክፈችው አላለሽም እኮ። አሁን መልሹ አሁንማ። እሺ ከጎን ሐዲስ የሚለውን ንኪው። አዎ በቃ የመጀመሪያውን ክፈችው። አሁን እሱ ንኪው። እቺት ማቴዎስ እሱ አገኘሻል። 28 መጨረሻ ብቻት አይደል? ኢየሱስ ከሞት ውረጅ፣ መጨረሻ ውረጅ፣ መጨረሻው ቁጥር ይሄ ነው መጨረሻው። ቁጥር 19 ምን ይላል? በቃ 19 ኧረ ተባይ እታች መጨረሻ የለም 19 እሱት ጁት የለም እኮ እሱት። ኦኬ የያዛችሁትንም ሁሉ ከሱ በላይ ከ20 በላይ እኔም እስከ ዓለም ፍጻሜ ድረስ ሁልጊዜም ከእናንተ ጋር ነኝ። ከ20 በላይ 19 እጅሽ በጣትሽ ነካሽ። ተይ አንቺ ይሆን ብለሽ ነው። ስለዚህ እሺ እቹ ትዝች ጋር ስለዚህ ሄዱና ህዝቦቹን ሁሉ በአብ በወልድና በመንፈስ ቅዱስ ስም ያጠመቃችሁ ደቀ መዛሙርቱን አድርጓቸው። ያ ሶስቱም ስሞች አልተጠቀሱም፣ የለም መጽሐፋችን ላይ ብለሽ ታዲያ የት አለ? አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ነው እኮ ያልኩት። ይሄን አይደለም እኮ ምን ይላል እሱ? ምን ይላል? ኖ የሉም አይደለም ያልኩት፣ አለ ወይ አልኩህና ከዛ ደግሞ ሶስቱም አንድ አምላክ ሚል የት አለ? እሺ ችግር የለውም። ይሄ አንድ አምላክ ሚል የለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ሚል ነው የምፈልገው እኔ።
ችግር የለውም። በማን ስም ይላል? በማን ስም ነው ደቀ መዝሙር አድርጉ የሚለው? ስለዚህ ሂዱና ህዝቦችን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቋችኋቸው ደቀ መዛሙርትም አድርጓቸው፣ ደቀ መዛሙርት አድርጓቸው። ኦኬ፣ አንቺ የማን ተከታይ ነሽ? የምን እምነት ተከታይ፣ የምን ደቀ መዝሙር ነሽ? የአይሁድ ወይንስ የህንድ ወይንስ ያላ? የማን ነሽ? ወደ ሌላ ርዕስ መግባት እኮ አይጠበቅብህም። ጥያቄ አልገባውም። ስለዚህ ሉክ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው። ልብ በይ፣ የአብ አንድ የወልድ ሁለት በመንፈስ ቅዱስ ስም እያጠመቃችሁ ሶስት ስሞችን ጠራ። ሶስት ስሞች የተለያዩ ስሞችን ጠራና ነገር ግን በሶስቱ ምን ስም የሚለው ደግሞ ስሞች ሳይል ስም አንድ ስልጣን አንድ ኦቶሪቲን በሚጠቁም ሁኔታ ምን አለ? ስሞች ሳይል ስም እያጠመቃችሁ ደቀ መዝሙር ታድርጓቸው፣ እኔም እስከ ዓለም ፍጻሜ ድረስ አብሬያችሁ ነኝ። እስከ ዓለም ፍጻሜ በሁሉ ቦታ ላይ አብሮ ሊሆን የሚችለው ፈጣሪ ነው ፍጡር ነው? በዓለም ዙሪያ ሄደው የሚያጠምቁትን ደቀ መዝሙር የዓለም ሕዝብ ተከታይ የሚሆነው ለማን ነው? ለፈጣሪ ነው። ስለዚህ አብ ፈጣሪ ነው እናውቃለን። ወልድ ፈጣሪ ነው። መንፈስ ቅዱስም ፈጣሪ ነው። ስለዚህ ሶስቱ በአንድነት ተጠርተዋል ወይ? ያ ተጠርተዋል። አብ ፈጣሪ መሆኑን ማሳየት እንችላለን በሚገባ። ወልድ ፈጣሪ መሆኑን እናሳያለን ወይ? በሚገባ። መንፈስ ቅዱስ ፈጣሪ መሆኑን ማሳየት እንችላለን ወይ? በሚገባ። አንዴ መዝሙረ ዳዊት ምዕራፍ 33 ቁጥር 5 ክፈትልኝ፣ ወይም ክፈችው አንቺ። አምላክ ማለት ምን ማለት ነው የሚለውን ደግሞ ማወቅ አለብን እህታችን። ለዛ ነው ዝም ብሎ ቃላት ብቻ እንትን አያመጣም። አምላክ ምንድን ነው የሚለውን ደግሞ ማወቅ አለብን። ሎክ እንደዚህ ይላል በእግዚአብሔር ቃል ሰማዮች ጸኑ። በእግዚአብሔር ቃል ቅድም ምን ብዬሻለሁ? የፈጣሪ ቃል በእግዚአብሔር ቃል ሰማዮች ምን አሉ? ጸኑ። ሰራዊታቸው ሁሉ በአፉ እስትንፋስ። ስለዚህ መንፈስ ቅዱስም ምን ብለን እናምናለን ብዬሻለሁ? እስትንፋሰ እግዚአብሔር። ቃል አካላዊ ነው፣ ፈጣሪ ነው ብዬሻለሁ። ይሄ ቃል ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ቃልም ሁሉን የፈጠረ እንደሆነ ቁጥር 3 ላይ ደግሞ ይናገራል። ይሄ በኦሪቱ የነበረ በአዲስ ኪዳኑ ደግሞ መጥቶ ሲመሰጠር ክፈትላት ያ ቃሉ አካላዊ እንደሆነና መፍጠር እንደሚችል ደግሞ መጽሐፍ ቅዱሳችን ይነግረናል። ስለዚህ ቃል ፈጣሪ ከሆነ መንፈስ ቅዱስ ፈጣሪ ከሆነ አካላዊ ከሆነ ሶስቱ ስሞች በአንድነት ተተገለጡ ነው ፈጣሪ አይደለም ማለት አንችልም። ምክንያቱም ምን ይለናልና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለን ነው። ቃል እግዚአብሔር አይደለም ካልሽ እሱ ለአንቺ ብቻ ይሆናል ማለት ነው። መጽሐፉን እያየ ነው እያለን ቃል ፈጣሪ ነው እግዚአብሔር ነው እያለን ነው አይደለም ማለት አንችልም። መፍትሽ ነው ማለት አንቺ ግን እንደማትያ ቃለኝ ይህንን እያየሽ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ። ልብ በይ በማ በቃል ሁሉ በእርሱ ሆነ። ከሆነውም እሱን እኮ ተቀበልኩ። ነገር ግን ከሆነውም አንዳችን እንኳን ያለ እሱ የሆነ የለም። ስለዚህ ያለ ቃል ምንም የሆነ ነገር የለም ማለት ነው ቃል። ስለዚህ ሁሉም መፍጠር ሁሉም ማስገኘት የሚችል ነው። ምንድን ነው ቅድም የጠየቅሽኝ አንተ ለምሳሌ በኩነት ሳስረዳሽ ቃል እስትንፋስ ምናምን የሚል አለ ወይ የሚል ጥያቄ ስለጠየቅሽን ነው። ቃልን ምን ብለን እንጠራዋለን? እሱ ገባኝ እንበልና አሁን ለምሳሌ አብ ፈጣሪ ነው ካልከኝ ራሱን በራሱ ነው የፈጠረው። ኦኬ አብ ፈጣሪ ነው ካልከኝ እግዚአብሔር በመንፈስ ሲመጣ ራሱን በራሱ ነው የፈጠረው። ቃል የሆነው ራሱ ነው። ያ አንድ አምላክ ነው። ምን ለማለት ነው? ለምሳሌ አላህን ራሱን በራሱ ነው የፈጠረው ብለሽ ታምኛለሽ? እንደ ፈጣሪ ማለት ያለ መገኘት ያስገኘ ማለት ነው። ሁሉን የፈጠረ ማለት ነው ፈጣሪ ማለት በራሱ።
ሰው ፈጣሪን መልሰሽ ፈጣሪን ፈጣሪ ራሱ ፈጠረው ወይ እያልሽ ስለሆነ ጥያቄውን ግልጽ ብታደርገው። ምክንያቱም አላህን ራሱ ነው የፈጠረው ብዬ በጠይቅሽ ምንድን ነው ምላሽሽ? አንቺ ራስሽን ትፈጥሪያለሽ? እንደዛ እንደማለት ነገር ነው። አላህ አልተፈጠረም፣ ሲጀመር ፍጡር አይደለም። ፍጡር ነው ብለንም አናምንም እኛ። ታዲያ እኔ ፍጡር ነኝ። የትኛው ክርስቲያን ነው ታዲያ ፈጣሪ ፍጡር ነው ብሎ ሲያምን ያየሽው? እኛም አናምንም። አልከኝ እኮ ቃልም ኢየሱስ ክርስቶስ በስጋ ሲወለድ ተፈጥሮ አይደለም? እሺ አልተፈጠረም ነው እሱ። ሌላ ስጋዌ ላይ ሌላ ቶፒክ ነው። እኛ አሁን እያወራን ያለ ነው የፈጣሪን አኗኗር። አስቀድሞ ፍጥረት ሳይፈጠሩ ምድር ሳትፈጠር ክርስቶስ በስጋ ሳይገለጥ ያለውን አኗኗር ነው እያወራን ያለ ነው። ሰማል ትሰሚያለሽ? በዛ ይሰማሻል? ኔ ኪዩን እሰማለሁኝ ወይስ አልሰማም? ዝም አልክ እኮ። ኖ ትሰሚያለሽ፣ እያወራሁ ነው። አልሰማም እንዴ? እኔ ሶሪ፣ ኔትወርክ ይሆናል። አልሰማችሁም? ኖርማል። ኧረ ይሰማል። ያንተ ኔትወርክ አይሷል፣ አግ እያደረገባት ይሆናል። ያንቺ ይሆናል ኪዩን እንጂ እኔ ኪዩንዬ፣ ሎክ ይሰማሻል? አሁን ይሰማኛል፣ ግን ይዘገያል። አሁንስ ይሰማል? አሁን ትሰማለህ? ሎክ ቅድም ያልኩሽን በደንብ አስተውይ። እኛ ፈጣሪ አንድ ፈጣሪ አለ ብለን ነው የምናምነው። ያ አንድ ፈጣሪ ግን ቃል አለው፣ ልብ አለው፣ ስንፋስ አለው ብለን እናምናለን። እነኛ ደግሞ የፈጣሪ ባህሪያት የባህሪው ናቸው ብለን እናምናለን። ቃሉ የአብ የባህሪ ልጅ ነው ብለን እናምናለን። እስትንፋሱ ለአብ የባህሪ ህይወቱ ነው ብለን እናምናለን። አብ ለቃል የባህሪ አባቱ ነው ብለን እናምናለን። ልክ እናንተ ኪን እንደዚህማ ከሆነ በጣም ላግ እያደረገብሽ ይሆናል አንቺ። አይ ቲንክ በውስጥ ትምጣ እና ካልሆነ በውስጥ መማር ትችላለች ወይ በዚህ ከሰዓት አንጻርም። እሺ ወደ ቶፒካችን ኪን በውስጥ አውሪኝሽ ቴክስት አድርጊልኝ። ይሰማል? በቃ አሁን ይደርሳታል። እስካሁን ወደ ቶፒኩን ሂደው